ሰብኮንሺየስ ማይንዳችን የምናሰለጥነው ኮንሺየስ ማይንዳችን በመቆጣጠር ሪሶርስን የሚፈጥረው የሚያየው ቀድሞ የሚያየው ማን ነው? የሰው ልጅ አእምሮ ነው። የሚቀየርህ ግን ሞቲቬሽን አይደለም፣ ዲሲፕሊን። አንድ ሰው ህይወቱን ለማሳካት 16 ዓመት ዩኒቨርሲቲ ገብቶ ሰፈር ማድረግ የለበትም። የሰብኮንሺየስ ማይንድን የማሰልጠን ግለሰባዊ ጠቀሜታውን እናንሳው ሰፋ አድርገን። ሰብኮንሺየስ ማይንዳችን ያው ፓወራችን ያለው እዛ ጋር ስለሆነ ኤቭሪቲንግ ጥሩ መጥፎም በህይወታችን የሚገጥመንን ነገር የምንፈጥረው በሱ ስለሆነ ሰብኮንሺየስ ማይንዳችን የምናሰለጥነው ኮንሺየስ ማይንዳችን በመቆጣጠር ነው። ምክንያቱም ኮንሺየስ ማይንዳችንን ነው የምንቆጣጠረው። ምን ማለት ነው? ለምሳሌ ኮንሺየስ ማይንዳችን ነው የምንይዘው። እሱን ስንይዝ እሱን ስንቆጣጠር ሰብኮንሺየስ ማይንዳችንን እንቆጣጠራለን። ምን ማለት ነው? ለምሳሌ አንድ ሰው የሚሰማውን የሚያወራውን የሚያየውን ነገር መቆጣጠር ከቻለ ሰብኮንሺየስ ማይንዱን ይቆጣጠራል። ለምን? ኮንሺየስ ማይንዳችን መረጃ የሚሰበስበውና ድምዳሜ ላይ የሚደርሰው በእነኚህ ነው። በሚሰማው፣ በሚያየው፣ በሚናገረው በዚህ በሴንሰሪ ኦርጋኖቻችን አማካኝነት የሚያገኘውን መረጃ ምን ያደርጋል? የሆነ ድምዳሜ ላይ በተደጋጋሚ የምንሰማው እንደው ለዚህ ነው ተደጋጋሚ የምንሰማውን ነገር ኮንሺየስ ማይንዳችን በተደጋጋሚ የሚያየውን ነገር ምን ይሆናል? እውነታ ነው ብሎ ይቀበላል። ሰብኮንሺየስ ማይንዳችን ስቶር ያደርጋል። አይከራከርህም፣ አይጋፈጥም። ነው ይሄ ትክክል ነው ያ ትክክል ነው አይደል። ለዚህ ነው ራሽናል አይደለም የምንለው። ሶ ሌሎች ደግሞ የምንፈልገውን ፒክቸር አሁን ይሄ ቪዥዋላይዜሽን የምንለው አለ። የምንፈልገውን ምስል ደጋግመን ማየት፣ የምንፈልገውን ሐሳብ ደጋግመን ማሰብ አውቶ ሰጀሽን የምንለው አለ። ለምሳሌ ጎበዝ ነኝ፣ እችላለሁ፣ አደርጋለሁ፣ ቆንጆ ነኝ የምንለው ነገር አለ። ፕሮግራም ነው የምናደርገው አእምሯችን ሰብኮንሺየስ ማይንዳችን። ሶ ምንድነው ጥቅሙ ካልን እኛ የሰማነው ያየነው ያወራነው ነገር ውጤት ነው። ስንፈጠር ሰልፍ ኮንሴፕት ይዘን አልተፈጠርንም። ስንፈጠር አይደንቲቲ ይዘን አልተፈጠርንም። ነገር ግን ባለንበት ካልቸር ላይ ያለውን አስተሳሰብ ያለውን ግምት ያለውን እምነት ይዘን ተፈጠርንና እንዲነን እንላለን። ኦኬ ያ የያዝነው ማንነት አስተሳሰብ እምነት የምንፈልገውን ህይወት ማያኖረን ከሆነ ምንድን ነው የምናደርገው? ሪፕሮግራም ነው የምናደርገው፣ እንቀይረዋለን። ለምሳሌ አንድ ሰው ፈሪ ይሆናል፣ ይፈራል። ሲፈጠር ግን ፈሪ ሆኖ አይደለም። ህፃናትን ካያቸው አይፈሩም፣ መውደቅን ይፈራሉ። ግን ቀደም ብሎ ፈሪ እንዲሆን ፕሮግራም ተደርጓል። ለምን? ከቤተሰብ ከአካባቢ ጀምሮ አትሞክር፣ ተው፣ ትወድቃለህ፣ እንደዚህ ትሆናለህ። የስ ፍርሃትን ተለማመድን ገባን ማለት ነው። ሌተር ኤጅ ላይ ያ ነገር በህይወቱ በስራው በምኑ አፒር ያደርጋል እንጂ በተፈጥሮ ልጅ ሲፈጠር የመፍራትን ራስ መጠበቅ አለ። ኢነርጂው በራሱ አይወጣም። አልችልም፣ ወድቃለሁ፣ አይሳካም የሚለው ነገር ስላለ የመቻል ኢነርጂው አይወጣም። የለም ገባ። በተፈጥሮ ያለን ነገር ኢንስቲንክት የሚጠብቀን ከአደጋ የሚጠብቀን ነው። ከአደጋ የሚጠብቀን ኢንስቲንክት አለ። ነገር ግን ነገሮችን መሞከር፣ ለምሳሌ አሁን ሰው ፊት መናገር፣ ፐብሊክሊ መናገር፣ የሚፈልገውን ነገር መጠየቅ፣ ከጓደኞቹ ጋር ተጋፍቶ የራሱን ሀሳብ አንጸባርቆ መኖር የሚፈልግ ብዙ አይነት ቢሳሳትም ማለት ነው። ያው መሳሳትን ክሪቲክስን መፍራት ለምሳሌ ውሰድ። አሁን እኛ ሀገር በጣም ትልቁ ነገር ምንድን ነው? አንድ ነገር ስትጀምር ገና ስትጀምር የምትፈራው ምንድን ነው? ሰው ምን ይለኛል? ባይሳካስ ፌል አድርጎ መታየት። ኦኬ ከየት ነው የመጣ ነው ይሄ? ቀድመ ሪዲኩል የመደረግ ፍርሃት፣ ያጣጥሉኛል፣ ይፎትቱኛል፣ ይተርቡኛል፣ ሙድ ይዙብኛል የሚለው ከየት ነው የመጣው? ይሄ አስተዳደጋችን ነው። ግን ውስጣችን ያለውን ኤነርጂ ምን እናደርገዋለን? እናስተኛዋለን። ለምን? ቀድሞ ፍርሃት ስለሚመጣ፣ ቀድሞ ትችት ስለሚታየን፣ ቀድሞ ፌል ማድረግ ስለሚታየን ያንን ማንነታችንን ሳንገልጽ እንኖራለን። we are not happy with that ፊል እናደርጋለን እኮ ትክክል እንዳልሆነ
ይቆጨናል እኮ። ነገር ግን ወድቆ መታየትን፣ መተቸትን፣ ከሌሎች አንሶ መታየት የሚባሉ ነገሮች ሁሉ አስረው ያስቀምጡናል። ኦኬ በዚህ ሂደት ውስጥ ይሄ የሚሄድ ሰው እንደዚህ አይነት ስሜቶችን የሚያስተናግድ ሰው ይሄ አስተሳሰብ አልጠቀመውም። አዎ ይሄ ግን አስተሳሰብ የመጣው ምንድነው? ደጋግሞ ያየው የሰማው እሱ እንኳን ባይተች ሰው ሲተች አይቶ ቁጭ ብሎ ሰው ሲያሙ አይቶ ቁጭ ብሎ ግን ብዙ ሰው ኮምፎርታብል ይሆናል በዛ ማለት ሞክረ ከመተቸት ይሄ ስታተስ ኮን አክሰፕት የማድረግ እኛ ሀገር እንደውም አባባል አለ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል። ምክንያቱም እንዳልከው ይሄ ፍርሃትን ተሸክሞ ምንም ሳይሞክሩም ሳይወድቁም ሳያሳኩም ግን ይሄ የተለመደው ኑሮ አለ። ስለዚህ ገና ለገና ሞክሬ ወድቄ ደምቼ እንትን ብዬ ከመነሳት ይልቅ በቃ ኢትስ ፋይን ኦኬ በቃ ይሄ ይበቃኛል ብሎ የመመቻቸት ማለት ነው። አዎ ግን እኔ እሱ እንዴት እንደሚመች አይገባኝም። ልክ ነህ፣ ዝምታው አለ። ለምንድን ነው በዛኛው ሳይድ በኩል ያለውን ስኬት አሁን ፕራክቲካል እናድርገው። እኛ ሀገር ለምሳሌ በእኛ ባህል ሀብታም እኮ አይወደድም። ሆነስትሊ ስፒኪንግ ገንዘብን የሚመኝ ገንዘብ ማምጣት የሚፈልግ ስራ መስራት የሚፈልግ ሀብታም መሆን የሚፈልግ ሰው አይወደድም። እውቀትን የሚፈልግ እውቀትን ሲክ የሚያደርግ የሚፈላሰፍ የሚጠይቅ የሚያውቀውን የሚገልጽ ሰው ነው አይበረታታም። at the same time ደግሞ እኔ እችላለሁ እኔ ጎበዝ ነኝ እኔን ማድረግ የሚችል ሰው አይበረታታም። ኦኬ ስለዚህ ምንድነው ያልከው ኮምፎርት የመጣው ምንድነው? ይሄኛውን ፓርት እሺ በቃ ላይፍ እንዲ ነው ብለን ካሰብን ላይፍ እንዲ ብለን ነው ከተቀበልነው ያኛውን አናውቀውም። በቃ አናውቀውም ያኛውን ላይፍ ምክንያቱም ሶሻል ኮንትራክት አለና በቃ ያልፈረም ነው በቃ ላይፍ እንዲ ነው ብለን ተያይዘን ነው የምንኖረው። በዛ ውስጥ ሚኒንግ እናገኛለን። ባለማወቅ ውስጥ ባለመሞከር ውስጥ በመፍራት ውስጥ እኮ ሚኒንግ እንሰራለን። ኤክስኪውዞችም አሉን ዌል በዛ ውስጥ ዝም ብለን እንኖራለን። ግን ትክክል ነው እሱ ነው። አንድ ሰው ይነሳና ቀደም እንዳልነው ወደ ፐርሰናል ዴቨሎፕመንት ነው ፍርሃቴን ማስወገድ እፈልጋለሁ፣ ኮንፊደንሴን መመለስ እፈልጋለሁ፣ የኔ ኑሮ ይሄ አይደለም ከዚህ የተሻለ ኑሮ መኖር አለብኝ ሲል ወዴት ነው የሚሄደው? ወደ ራሱ ነው የሚሄደው። መጀመሪያ ሰልፍ ክሪቲክ ውስጥ ነው የሚገባው። ያለበትን ኢንቫይሮንመንት ያያል፣ የራሱን ሁኔታ ያያል፣ ለውጥ ይፈልጋል። ያኔ ወደ ፐርሰናል ዴቨሎፕመንት የምንላቸው ወደ ማይንድ ሴት መጽሐፍት ሐሳቦች ውስጥ ይመጣል ማለት ነው። ስለዚህ እስከ ዛሬ ድረስ አልነበሩም። በ1970ዎቹ 60ዎቹ ምንድነው ኦልዌይስ የሆኑ ዕውቀቶች ዶሚኔት የሚያደርጉበት ጊዜ አለ። የዕውቀት ኢቮሉሽን አለ አይደል? ኢቮልቭ እናደርጋለን። የዕውቀት እኮ እንትኖች አሉ፣ አድማሶች አሉ። አሁን ያለንበት ሜንታል ኤጅ ነው ያለነው። ይሄ ስቶን ኤጅ፣ ብሮንዝ ኤጅ፣ ኢንዱስትሪያል ሪቮሉሽን፣ የኢንዱስትሪያል ኤጅ ምንለው ጊዜ አለ። አሁን ግን ሜንታል ኤጅ ነው። ለምን? የሁሉ ነገር መሰረቱ ማይንድ ነው። በፊት ለምሳሌ የሀገሮችን ዕጣ ፈንታ የሚወስነው ሪሶርስ ነው ሲሉን ነበረ። አባንዳንስ ሪሶርስ ነው። ላይክ በአባንዳንስ እና በስኬርሲቲ ነው የሚገለጹት ሀገሮች። ዌል ናው ዜር ኢዝ ኖ ስኬርሲቲ። ፊዚካሊ ስኬርሲቲ የለም። ምክንያቱም ሪሶርስም ቢሆን ዌል ፊዚካሊ አለ፣ ግን ፖቴንሻሉ ደግሞ ያለው የተወሰነ ሪሶርስም ቢሆን ያለው ፖቴንሻል ግን ኢመንስ ነው። ሪሶርስ በራሱ የሚፈጥረው ኳንቲፋይ የሚያደርገው የሚጠቀመው እኮ የሰው ልጅ ነው። አሁን ከጋሪዮሽ ስርዓተ ማህበር እስከ ዛሬ ድረስ ባለንበት ውስጥ ሪሶርስ ፑሉ እየሰፋ ነው እየጠበበ ነው? እየሰፋ ነው የሪሶርስ ፑሉ። አሁን ዝም ብለን እና ይሄ ሶሻል ሚዲያ ትልቅ ሪሶርስ ነው አይደል? ሰዎች በጣም ሀብታም እየሆኑበት ነው። የትኛው አሁን በድሮ የሪሶርስ እሳቢያችን ምን ውስጥ ነው የምንከተው? ቢትኮይን አሁን ምን ውስጥ ነው የምንከተው? ምን ውስጥ ነው የምንከተው? ዩሲ ሪሶርስን የሚፈጥረው ሰው ነው፣ የሰው አእምሮ ነው። ድሮ ወርቅ መዳብ ምናምን ብለን እንቆጥራለን። ኦኬ አሁን ግን ያ ሪሶርስ የሌላቸው ሀገሮች ግን የሰውን ልጅ ማይንድ አንሊሽ ያደረጉ ሀገሮች ግን ዓለምን ተቆጣጥረዋል። እነ ጃፓን እና እንግሊዝ ምንድነው አንደርግራውንድ ሪሶርስ ናቸው።
ነው ኢትስ ማይንድ። ሶ ትልቁ ነገር ምንድነው? አሁን የሰው ልጅ ማይንድ ነው ትልቁ ነገር። አሁን ያለነው ማይንድ ኤጅ ላይ ነው ያለነው። በፊት ሀገሮች የራሳቸውን ወርዝ የሚለኩት ባላቸው የከርሰ ምድር ሀብት ነው አይደለ? ኖ አሜሪካ ያደገችው በየትኛው የከርሰ ምድር ሀብት ነው? በእውቀት ነው ያደገችው። የሰውን አእምሮ በመጠቀም ነው። ትልቁ አሜሪካ ኦፈር የምታደርገህ ምንድነው? ኦፖርቹኒቲ፣ ፍሪደም ነው የመስራት የመፍጠር አይደለ? ይሄ ሲሊኮን ቫሊ ምናምን የምንላቸው የኢንተርፕረነር ሴንተርስ ናቸው አይደል? ዩሲ ያንን ማይንድ የሰውን ልጅ ማይንድ አንሊሽ ሪያላይዝ የማድረግ ኦፖርቹኒቲ ነው የፈጠሩት። ሪሶርስ ካለበት የሚፈልጉት ነገር ካለበት ሀገርም ቢሆን አምጥተው ይሰሩታል። መጀመሪያ ግን ሀሳቡ ሊሚትለስ የሆነ ወርልድ ውስጥ ነው ያለን የሚለውን በደንብ አድርገው ተረድተውታል። ስለዚህ ምንም አይነት ፊዚካል እንትን ባይኖር እዚህ ላይ ያንን አባንደንስ ፊል ካላረከው መጀመሪያ there is no such thing called fixed resource። ነዳጅ እኮ ሪሶርስ የሆነው መኪና የሚባለው ሐሳብ ከመጣ በኋላ ነው። ኢንጂን የሚባለው ሐሳብ ከመጣ በኋላ ሪሶርስን የሚፈጥረው የሚያየው ቀድሞ የሚያየው ማን ነው? የሰው ልጅ አእምሮ ነው። ኤርፕሌንን ቀድሞ ያየው ማን ነው? መኪናን ቀድሞ ያየው ማን ነው? ኢንተርኔትን ቀድሞ ያየው ማን ነው? ሁሉንም ነገር ቀድሞ ያየው ማን ነው? የሰው ልጅ ነው መጀመሪያ። ይሄን ብርሃን ቀድሞ ያየው ማን ነው? ኤዲሰን ነው አይደል? አልነበረም ግን እኮ ምንም እኮ ላይክ ሞዴል አልነበረውም። ግን ነው እንደዚህ አይነት ላይት መኖር አለበት መብራት መኖር አለበት ብሎ አሰበ። ይሲ ሶ ምንድነው ከዛ በኋላ ነው የሌላው ነገር የሚከተለው። ትልቁ ነገር ሪሶርስን የሚፈጥረው ዛሬ ሪሶርስ ብለን የጣልነውን ነገር ነገ እንጠቀመዋለን። ለምን ሰምበዲ ያ ነገር ጥቅም አለው ብሎ እንዴት መጠቀም እንዳለብን ሲያሳየን። ስለዚህ ኢንዲቪጁዋል ብልጽግና የሚመጣው የአእምሮን አቅም በመረዳት ያንን በማበልጸግ እና ኮንትሮል በማድረግ ነው። አዎ መጀመሪያ ቀደም እንዳልነው የማይንድ ኤጅ ላይ ነው ያለነው። አሁን ለምንድን ነው በሰባዎቹ አልነበረም በስልሳዎቹ አልነበረም? አሁን ይሄ ለምንድን ነው ቡም ያደረገው? ይሄ አስተሳሰብ በእኛ ሀገርም በሌላ ሀገርም ሰው ልጅ ሄዱ አሁን ምንድነው ወደ ራሱ ነው እየመጣ ያለው። ራስን መገንዘብ ነው ለህይወት ቁልፍ ብሎ እያሰበ ነው። ከአሁን በፊት ከውጪው ዓለም ጋር ነው ያለን ትግል። አሁን ግን ያ ትግል ማብቂያ የለውም። ሴንትራሊ አትቆጣጠረውም። ከውጭ ያለውን ዓለም ማርኬት ይቀይርብሃል። ዛሬ ፋሽን ሲቀያየር ኢምፒቲነስ ይሰማሃል። ሃፒነስ ከፋሽን ከመከተል ሃፒነስን አታመጣውም። ኢነር ፒስን አታመጣውም። ላይክ ይሄ ኮሞዲቲስን በመሰብሰብ ያስፈልጉሃል። ነገር ግን መጀመሪያ you have to be centered። አሁን ምንድነው ሪያላይዜሽኑ? ሰልፍ ሪያላይዜሽን መጀመሪያ the center of peace, the center of happiness and the center of wealth is man himself የሚለው። ሌላው ወደ ማህበረሰብ ከወሰድን ይሄን ኢንዲቪጁዋል ሪያላይዜሽን የግለሰብ ብልጽግናን ወደ ማህበረሰብ ካሳደግነው ማህበረሰብ እኮ የግለሰቦች ውጤት ነው። ግለሰቦች ሀብታም ከሆኑ፣ ግለሰቦች ጤነኛ ከሆኑ፣ ግለሰቦች ፖዚቲቭ ከሆኑ ማህበረሰብ የተሻለ ይሆናል።